ሰበር ዜና ተሰምቷል። በትላንትናው ዕለት ከአማራ ክልል መንግስት ጋር የአማራ ፋኖ ህዝባዊ ድርጅትን በመወከል የሰላም ስምምነት የፈረሙት ካፒቴን ማስረሻ ሰጤ ሹመት ሊሰጣቸው ነው ተባለ። ማስረሻ ሰጤ በቀጣይ ለመንግስት ሊሰጣቸው የሚችሉ ጥብቅ መረጃዎች ሊኖሩ እንደሚችሉም ተሰምቷል። በዚህም የፋኖ መሪዎችን የደህንነት ጉዳይ አጣብቂኝ ውስጥ ሊከተው እንደሚችልም ተሰግቷል። ማስረሻ ከሁሉም ጦርነት በኋላ የሰላም ንግግሮች አሉ ብለዋል። ሹመታቸው ምንድን ነው? በዘገባው ተካቷል። በአርቲስት ሰራዊት ፍቅሬ ላይ ከፍተኛ ተቃውሞ ተነሳበት። ከጋዜጠኞች እስከ ምሁራን በአርቲስቱ ላይ ተቃውሞ እያሰሙ ነው ተብሏል። ጉዳዩ መነጋገሪያ ሆኗል። በአየር ኃይል በኩል ማጣራት የተደረገበት የሚገኘው ቲክቶከር አዶናይ በሚሊዮን ብሮች ተፈራርሞ የጀመረው ስራ ሊቋረጥ ነው ተብሏል። እርሱም ወደ እስር ሊያመራበት የሚችል እድል ሊኖር ስለመቻሉ በስፋት ተነግሯል። ይህም በዝርዝር ተይዟል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። በትላንትናው ዕለት ከአማራ ክልል መንግስት ጋር የአማራ ፋኖ ህዝባዊ ድርጅትን በመወከል የሰላም ስምምነት የፈረሙት ካፒቴን ማስረሻ ሰጤ ሹመት ሊሰጣቸው ነው ተባለ። ካፒቴን ማስረሻ ላለፉት ከ2 ዓመታት በላይ በፋኖ ትግል ውስጥ የቆዩ ሲሆን ከሰሞኑ እጃቸውን ለመንግስት እንደሰጡ ሲገለጽ ከቆየ በኋላ ትላንት በአዲስ አበባ ከክልሉ ርዕሰ መስተዳደር ከአቶ አረጋ ከበደ ጋር የሰላም ስምምነት ፈርመዋል። በተመሳሳይ ባለፈው ዓመት የኦሮሚያ ክልል መንግስት በህዳር ወር የቀድሞ የኦሮሞ ነጻነት ሰራዊት አመራሮች ጋር የሰላም ስምምነት መፈራረሙ ይታወሳል። ስምምነቱን ተከትሎ ሹመት እንደተሰጠም አይዘነጋም። የቀድሞ የኦሮሞ ነጻነት ሰራዊት የስራ አስፈጻሚ ኮሚቴ አባልና የማዕከላዊ ዞን አዛዥ የነበሩት የአደሳ ነጋሳ ወይም በትግል ስማቸው ጃል ሰኚ በቢሮ ኃላፊ ማዕረግ የኦሮሚያ ክልል ርዕሰ መስተዳደር የሰላምና ደህንነት ጉዳዮች አማካሪ ተደርገው መሾማቸው ይታወቃል። በተጨማሪም አቶ ኦሮሚያ ረቡማ የኦሮሚያ ክልል አቃቢ ምክትል ኃላፊ ሆኖ መሾማቸው የሚታወስ ሲሆን ከዚህ ባለፈ አቶ ቶሌራ ረጋሳ የኦሮሚያ ክልል ጸጥታና አስተዳደር ቢሮ ምክትል ኃላፊ ሆነው ባለፈው ዓመት መሾማቸው ይታወሳል። እናም ካፒቴን ማስረሻ ሰጤም በዚሁ ሂደት ሊያልፉ እንደሚችሉም በርካቶች ሀሳባቸውን እያጋሩ ነው። በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት አፋሕድ ከክልሉ መንግስት ጋር የዘላቂ ስምምነት መፈራረሙ ትላንት ታውቋል። የሰላም ስምምነቱ እንዲፈረም በማደራደር የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ መሳተፋቸው ታውቋል። ስምምነቱን የተፈራረሙት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደና ከአማራ ፋኖ ህዝባዊ ድርጅት በኩል ካፒቴን ማስረሻ ሰጤ መሆናቸው ተነግሯል። የአማራ ክልል ርዕሰ መስተዳደር በስምምነቱ ወቅት ዕለቱን ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ነው ሲሉ፣ ካፒቴን ማስረሻ ሰጤ ደግሞ ማንኛውም ግጭት መጨረሻው ውይይትና ድርድር ነው ማለታቸው ተዘግቧል። እንዲሁም ከአሸማጋዮቹ አንዱ የሆነው የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ አዳዲ ስምምነቱ የአገሪቱን ቀጣይ መዳረሻ የሚያቃና ነው ሲሉ መናገራቸው ተሰምቷል። ከ5 ቀን በፊት የተለያዩ የማህበራዊ ሚዲያ ገጾች የአማራ ፋኖ ህዝባዊ ድርጅት 2 አመራሮች ከሌሎች አባሎቻቸው ጋር ለመንግስት እጃቸውን መስጠታቸው ሲዘገብም ነበር። እጃቸውን ሰጡ ከተባሉት ኃላፊዎች መካከል አሁን ከአማራ ክልል መንግስት ጋር ዘላቂ የሰላም ስምምነት የፈረሙት ካፒቴን ማስረሻ ሰጤ ይገኙበታል። ማስረሻ ሰጤ የነጃል ሰኝን አይነት ሹመት ከሰሞኑ በይፋ እንደሚሰጠው መረጃዎች ጠቁሟል። ከዚህ በፊት የአፋሕድ መሪ እንደሆኑ የሚነገረው አቶ እስክንድር ከአፍሪካ ህብረት፣ ከምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ፣ ከአውሮፓ ህብረት እንዲሁም በኢትዮጵያ ከአሜሪካ ኤምባሲ ተወካዮች ጋር ስፍራው ባልተገለጸ የክልሉ አካባቢ ተገናኝተው መወያየታቸውን የሚያመላክቱ መረጃዎች ወጥተው እንደነበርም ይታወሳል። በወቅቱ አቶ እስክንድር ነጋ ከፌዴራል መንግስት ጋር መደራደር የሚለው ጉዳይ በውይይቱ ወቅት እንዳልተነሳ መግለጻቸው ይታወሳል። አሁን ድርጅቱን ወክለው ከክልሉ መንግስት ጋር ስምምነት የፈረሙት ካፒቴን ማስረሻ ሰጤ በዚህ ስምምነት ውስጥ አቶ እስክንድር የነበራቸው ሚና አልተገለጸም። በኋላ ላይ ቆይተውም አቶ እስክንድር በሰጡት መግለጫ ይህ ስምምነት ከኛ እውቅና ውጭ ነው፣ ማስረሻ ሰጤም ከኛ አባልነትም ሆነ አመራርነት በይፋ ተሰናብቷል የሚል መግለጫ ሰጥቷል። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አካል እንደሆነና ለቀጣይ የህዝብ ሰላማዊ
ሰላማዊ እፎይታ መሰረት የሚጥል ነው ተብሏል። ባለፈው ሳምንት የአማራ ፋኖ ህዝባዊ ድርጅት 2 የስራ አስፈጻሚ ኮሚቴ አባላቱን ከመንግስት ጋር ግንኙነት ፈጥሯል በሚል ማባረሩ በስፋት ሲዘገብ ነበር። የድርጅቱ የስራ አስፈጻሚ ኮሚቴ አባል ናቸው የተባሉት አቶ አሻግሬ ባየህ መቀመጫቸውን በአሜሪካ ላደረጉ የዩቲዩብ ሚዲያዎች ኃላፊዎቹ የታገዱት ከመንግስት ተልዕኮ ተቀብለው በመገኘታቸው መሆኑን ተናግሯል። የታገዱት ኃላፊዎች በጎጃም የአማራ ፋኖ ሊቀመንበርና የድርጅቱ የውጭ ጉዳይ ኃላፊዎች ማስረሻ ሰጤና የስራ አስፈጻሚ ኮሚቴ አባልና በወሎ የደህንነት ኃላፊ የሆኑት መስፍን ከፋለ ናቸው ብለዋል። የተባረሩበት ዋና ምክንያትን ሲጠቅሱም ከመንግስት ጋር ግንኙነት መፍጠራቸውና ተልዕኮ መቀበላቸው ስለተደረሰበት መሆኑን ተናግሯል። በግለሰቦቹ ላይ የተገኘው ማስረጃ ይፋ ከሆነ በኋላ ከኛ ጠፍቷል፣ የት እንዳሉ አናውቅም ሲሉ ከዩቲዩብ ገጹ ጋር ባደረጉት ቃለ ምልልስ ወቅትም ገልጿል። አሁን ከአማራ ክልል ጋር የአማራ ፋኖ ህዝባዊ ድርጅትን ወክለው የሰላም ስምምነት ፈርመዋል የተባሉት ካፒቴን ማስረሻ ሰጤም የቀድሞ የኢትዮጵያ አየር ኃይል አባል የነበሩ ሰው ናቸው። በአርቲስት ሰራዊት ፍቅሬ ላይ ተቃውሞ ተነሳበት። በድሉ ዋቅጅራ የነ ሰራዊት ፍቅሬ ክሽፈት የሚል ሀሳብ በማህበራዊ ሚዲያ ላይ አጋርተዋል። እንደ ኢትዮጵያ አየር መንገድ ኢትዮጵያውያን ለደህንነታቸው የቆመ ኃላፊነት የሚሰማው አስተዳዳሪ የሚያገኘው መቼን የሚልም ረዘም ያለ ጽሁፍ በማህበራዊ ሚዲያ ላይ ዶክተር በድሉ ዋቅጅራ ለጥፏል። በመጀመሪያ ከ40 በላይ በሚሆኑ ዩኒቨርሲቲዎች ተምረው ሳይማሩ ተመርቀው ወይም ትምህርታቸውን 12ኛ ክፍል ላይ አቁመው እዚህ ግባ የሚባል የስራ እድል በሌለባት ሀገር የሚበተኑ ወጣቶች ማህበራዊ ሚዲያን እንደ ስራ ፈጠራ እድል በመጠቀም ራሳቸውን በገቢ ለመደጎም የሚያደርጉትን ጥረት በጅምላ አልቃወምም ብለዋል። ለዚህ ጽሁፍ መነሻ የሆኑኝ በቁጥር ጥቂት የማይባሉት ለይዘት ፈጠራ ያጠራቸውን እውቀትና የህይወት ልምድ ድንቁርና የአእምሮና የስነልቦና ችግር በወለደው ድፍረትና ንቀት ተከተው የደደቡትና የሰገጡት ናቸው ብለዋል። እንደ ሰመረ ባሪያው፣ አሌክስ አብርሃም ወዘተ ያሉ ሰዎች በቲክቶክ በሚሰሩት ጠቃሚ ይዘት ስማቸው እንኳን ሳይጠራ አለመለወጥን፣ አእምሮን ያለመጠቀምን አርማ አድርገው የሚንቀሳቀሱ ወጣቶችን መኪና የሚሸልሙ በሚሊዮን የሚቆጠር ተከታዮች እንዲያገኙ የሚያግዙ ተቋማትን መመልከት እጅግ በጣም ያሸማቅቃል፣ በሀገርና በማህበረሰብ ላይ ተስፋ ያስቆርጣል ብለዋል። ይሁን እንጂ ፕሮፌሰር መስፍን ወልደ ማርያም በሀገርና በማህበረሰብ ላይ ተስፋ መቁረጥ ሀገርን ለደንቆሮች፣ ለደፋሮችና ለአምባገነኖች አሳልፈው መስጠት ነው ይሉ እንደነበረው ይህንን እንዳሻው ብሎ ማለፍ ያዳግታል ብለዋል። ምን አይነት ተቋማት ናቸው ይህንን የሽልማት ፕሮግራም የሚያዘጋጁትና በገንዘብ የሚደግፉት? ለእነዚህ ተቋማት ሀገርና ማህበረሰብ ከሸቀጣቸው ማራገፊያነት የዘለለ ትርጉም የላቸውም ማለት ነው በማለትም ጠይቀዋል። በነገራችን ላይ የከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት ሰገጠ የሚለውን ቃል ክፉ ሰው፣ ሞገደኛ፣ የሰውን ነገር የማይቀበል ሲል ይፈተዋል በሚልም ትርጉማቸውን አጋርተዋል። የሽልማቱ ሲገርመን ሰግጥ ፈምስ የሚባል ሀገራዊ ጉዞ አዶናይን ይዞ ድንቁርናን ተመርኩዞ ሊዘጋጅ ስለመሆኑ ጋዜጣዊ መግለጫ መሰጠቱን ተመለከትኩ ይላሉ። በኤአይ የተሰራ ነው በሉኝ ብዬ ሰዎች ጋር ደወልኩ። የተመኘሁት ሳይሆን ቀርቶ እውነት ነው ተባልኩም ይላሉ። ልጆችና ወጣቶች በተለያየ ምክንያት የእነዚህ ቲክቶከሮች ተከታይ ሊሆኑ ይችላሉ። እኔን እንቅልፍ የነሳኝ ፈጽሞ በማልጠብቀው ሁኔታ የጋዜጣዊ መግለጫው ተናጋሪ ወይዘሮና የሰራዊት ፍቅሬ ጉዳይ ነው ብለዋል። ይህች ሴት ለልጆቿ ደድቡ ሰግጡ ትላለች ማለት ነው። በአፍለኛው የሬዲዮ ድራማ አሃዱ ብሎ ብዙ ውጣ ውረዶችን አልፎ እዚህ የደረሰው ሰራዊት ፍቅሬም የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ ሰግጥ ፈምስ የሚል ሀገራዊ ዘመቻ ፊት አውራሪ ለመሆን የተነሳው ምን አስልቶ ነው? ለመሆኑ ሰራዊት የዚህ አካል መሆኑ ለልጆቻችን የሚያስተላልፈው መልእክት እዚህ የደረስኩት ደድቤ ሰግጭን የሚል እንደሆነ ያውቃል ወይ የሚል ጥያቄንም አንስቷል። የትምህርት ስርዓታችን ማጥ ውስጥ ነው ብለዋል። በሙስና ተጨማልቀናል። የሃይማኖት ተቋሞቻችን ረክሰው ዓለማዊ መድረኮችን እየመሰሉ ነው። ይህ ሁሉ አልቆረቆራቸውም፣ ለዘመቻ አላነሳሳቸውም። ወርቅ በወርቅ ብሎ ፊልም የሰራበት ሀገራችን የምትታወቅበት አትሌቲክስ ተዋርዶ ከዓለም አትሌቲክስ ሻምፒዮና ያለ ወርቅ መመለሳችን እንኳን ሰራዊት ፍቅሬን በቁጭት ለተግባር አላነሳሳውም። ሰራዊትን ለሀገራዊ ዘመቻ ያነሳሳው የሀገሪቱ የደደቦች የሰገጤዎች ማነስ ነው ብለዋል። በመጨረሻም ይህ ጉዞ የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ነው ብለዋል። ኢትዮጵያ የምትባል ሀገርና ሕዝብ አስተዳድራለሁ የሚል መንግስት፣ ባህል ሚኒስቴር፣ ትምህርት ሚኒስቴር፣ በወጣቶች ሴቶችና ማህበራዊ ጉዳይ ላይ የሚሰሩ ሚኒስቴሮች ካሉ አሉ ብዬም አምናለሁ ይላሉ ዶክተር በድሉ ዋቅጅራ። ይህ ጉዞ መታገድ
አለበት ብለዋል። ከዚህም በተጨማሪ በሃይማኖት ስም፣ በአነቃቂ ንግግር ስም በይፋ ማህበረሰባዊ እሴቶቻችንን የሚቃረኑና የዘቀጡ ለማጭበርበር የቀረቡ ይዘቶች በማቅረብ በህዝብ በተለይም ባልተማረው ማህበረሰብ ላይ ስነልቦና ላይ የሚጫወቱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊና ተገቢ እርምጃ እንዲወሰድም ዶክተር በድሉ ዋቅጅራ ለመንግስት ጥሪ አቅርበዋል።